በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምትወዱት አልቅሱለት። ከ14ቱ ቅዳሴዎቻችን በአንዱ መካከል ዲያቆኑ በሚያራራ ዜማ ኢየሱስ ክርስቶስን የምትወዱት የደረሰበትንም ግፍ እያሰባችሁ ፍጹም ለቅሶን አልቅሱለት ይላል። ከዚህ በኋላ ዲያቆናት ቃጭል እየመቱ ታቦቱን እየዞሩ ከምዕመናን ጋር በህብረት አማኑኤል አምላከነ ኢየሱስ መድኃኒነ ክርስቶስ ንጉሥነ እያሉ ከቄሱ ጋር እየተቀባበሉ ያዜማሉ። ይህ ዜማ በተመስጦ የጌታችንን መከራ ለሚያስብ ሰው እንባውን እያፈሰሰ የሚያለቅስበት የቅዳሴ ጥልቅ ተመስጦ ሲሆን ትርጉሙም ወዩ 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 አማኑኤል አምላካችን ኢየሱስ መድኃኒታችን ክርስቶስ ንጉሣችን ማለት ነው። ጌታችን መስቀሉን ተሸክሞ ወደ ቀራንዮ በሚጓዝበት ወቅት ዋይ ዋይ ከሚሉና ሙሾ ከሚያወጡ ሴቶች ከሕዝቡ እጅግ ብዙዎች ተከተሉት። ሉቃስ ወንጌል ምዕራፍ 23 ከቁጥር 27። ሴቶች ከወንዶች ይልቅ ለመራራትና ለልቅሶ የቀረቡ ናቸው። ቅዱስ ቄርሎስም ሴቶች የሚያሳዝን ነገር ሲያዩ እንባን ለማፍሰስ ዝግጁ የሆነ ልብ አላቸው ይላል። ጌታችን መስቀሉን በቆሰለ ትከሻው ላይ ተሸክሞ እየወደቀ እየተነሳ ሲሄድም ሩሩሃ የሆኑ የኢየሩሳሌም ሴቶች ያለቅሱለት ነበር። ወንዶች ሆነው ስለ ስቃዩ ያዘኑ የሉም ማለት አይደለም። ሴቶችና ከሕዝቡ እጅግ ብዙዎች የሚለው ቃል ወንዶችንም የሚያካትት ነው። ወንዶች ግን እንደ ሴቶች በእንባ ሐዘናቸውን ለመግለጥ ቅርብ አይደሉምና የሴቶችን የበለጠ ጉልህ ሆኖ ታየ። የኢየሩሳሌም ሴቶች ለቅሶ በነቢዩ ዘካርያስ ወደ እርሱም የወጉት ይመለከታሉ፣ ሰውም ለአንድያ ልጁ እንደሚያለቅስ ያለቅስለታል፣ ሰውም ለበኩር ልጁ እንደሚያዝን በመራራ ሐዘን ያዝንለታል። በዚያን ቀን በኢየሩሳሌም ታላቅ ለቅሶ ይሆናል የተባለው ቀን መድረሱን የሚያሳይ ነበር። ትንቢተ ዘካርያስ ምዕራፍ 12 ከቁጥር 10። ቅዱስ ጳውሎስ እንደ እግዚአብሔር ፈቃድ አዝናችኋል በማለት እንደተናገረ በክርስቲያናዊ ሕይወት እንደ በጎ ሥራ ተቆጥሮ ከፈጣሪ ዋጋ የሚያሰጥ እግዚአብሔር የሚወደው ሐዘንና ለቅሶ አለ። በአንጻሩ ደግሞ እንደ ኃጢአት ተቆጥሮ ለሞተ ነፍስ የሚዳርግ ሐዘንም አለ። ስለዚህኛው ሐዘን ደግሞ ሐዋርያው የዓለም ሐዘን ግን ሞትን ያመጣል በማለት ተናግሯል። ሁለተኛ ቆሮንቶስ ምዕራፍ 7 ከቁጥር 9 እስከ 10። የማይገባው ሐዘን ዘመድ ወዳጆችን ሀብት ንብረቴን አጣ ብሎ ከሚገባው መጠን በላይ ማዘንን የመሳሰለው ሲሆን የሚገባው ሐዘን ደግሞ የራስንና የወንድምን ኃጢአት በማሰብ በሰማዕታት ላይ የሚደርሰውን ግፍ አስቦ ማዘንና ከሁሉም የሚበልጠው ደግሞ የእግዚአብሔር ልጅ ኢየሱስ ክርስቶስን መከራና ሞት አስቦ ማዘንና ማልቀስ ነው ይላሉ ሊቃውንት። የመድኃኔዓለም ክርስቶስን መከራና ሞት አስበን የምናለቅሰው በተቀበለው ስቃይ ምክንያት ያገኘነውን ድህነትና ክብር ከሞቱ በኋላም በድል አድራጊነት መነሳቱን ዘንግተነው አይደለም። ቤተክርስቲያናችንም ክርስቶስ ከተነሳና ወደ ሰማያት አርጎ በአባቱን ቀኝ በክብር ከተቀመጠም በኋላ ስለ መስቀሉና ሞቱ ዘወትር በጾምና ስግደት በእንባ የምታስበው ትንሣኤውን፣ ድልነሽነቱን፣ የምሥራቹን ብቻ እየሰበከች ልጆቿን ድናችኋል ደስ ይበላችሁ እያለች መሸኘት ጠፍቷት አይደለም። ይህን የምናደርገው ሐዋርያው ጌታ እስኪመጣ ድረስ ሞቱን ትናገራላችሁ እንዳለው መድኃኔዓለም ክርስቶስ ከትንሣኤው በኋላም ለዘላለም ስለ መከራውና ስለ ሞቱ እንድናስብ ስላዘዘን ነው። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 26። እስራኤል በየዓመቱ የፋሲካውን በግ እያረዱ ታሪኩን በመዝሙር እየዘመሩ ከግብፅ ባርነት የወጡበትን ቃል ሁል ጊዜ እንደሚያስታውሱ ከሲኦል ባርነት ያወጣንን የፋሲካውን በግ የክርስቶስን ሞትና ነፃ የወጣንበት መከራውን ሁል ጊዜም ደጋግመን አቤቱ ሞትን እናገራለን ቅድስት ትንሣኤነ ንዜኑ ሞተከ እግዚኦ ወትንሣኤከ ቅድስት እያልን እናወሰዋለን።
የጌታችን መከራን እያሰብን የምናዝነው ምንም እንኳ በመከራው የዳነን ቢሆንም ከአምላካዊ ክብሩ በፈቃዱ ተዋርዶ አንዳች ኃጢአት ሳይኖርበት ያንን ሁሉ ስቃይ፣ ያንን ሁሉ ግርፋት፣ ያንን ሁሉ መዋረድ የታገሰው ስለኛ መሆኑን ስናስብ ወዮ ወዮ አማኑኤል አምላካችን፣ ኢየሱስ ንጉሣችን፣ ክርስቶስ መድኃኒታችን እያለን መከራውን እያሰብን እናለቅሳለን። እርሱ ስለኛ የደረሰበትን ስናስብም በዚያው ስፍር ቁጥር የሌለውን ኃጢአታችንም እያሰብን ይቅርታውን እንለምናለን። በመልዕልተ መስቀል ላይ በተቀበልከው መከራ ከኃጢአት ደዌ አንጻኝ፣ በመስቀል ላይ በቆሰልከው ቁስል ከኃጢአቴ ቁስል አድነኝ፣ በመከራ ከመከራ አድነኝ፣ ደሜን በደም አንጻው እያልን እንጸልያለን። ውዳሴ አምላክ ዘዘውትር። የክርስቶስን አምላክነትና በሞቱ ያገኘነውን ድኅነት ያልተረዱ ሰዎች ግን ስለ ጌታችን ሞት ቢያለቅሱም እንኳን ለእኛ ብሎ ተሰቃየ ብለው ትርጉሙ ገብቷቸው ሳይሆን በሰብአዊ ስሜት ሆኖ ብቻ ነው። ጌታችን በቀራንዮ መንገድ እየተከተሉ ያለቀሱለት የኢየሩሳሌም ሴቶች ወደ እነርሱ ዞር ብሎ እናንተ ኢየሩሳሌም ልጆች ለኔ አታልቅሱልኝ ያላቸው ለዚህ ነበር። እነርሱ ያለቀሱት ንጹሕ አምላክ ለኛ ሲል ተሰቃየ ብለው ሳይሆን የደረሰበትን ግፍ በማየት አይ መጨረሻ ይሁን እያሉ ተስፋ በመቁረጥ ነበር። ያልተገነዘቡት ነገር መጨረሻው መስሎ የታያቸው የጌታችን መከራ የሁሉ ነገር መጀመሪያ መሆኑና ሞቱም የሕይወት መገኛ እንደሆነ ነው። እርሱ በሞቱ ሞትን ሊያጠፋ ወደደ። በዚህም ያሰበውን ፈጽሟል። ከሞቱም ወደ ሕይወት ተሻግሯል። ሴቶች ሲያለቅሱ የከለከላቸውም ለዚህ ነው። ስለኛ የሞተው እርሱ ሕያውና ሞቱ የምናለቅስበት ክስተት ብቻ ሳይሆን ደስ ልንሰኝበት የሚገባ መሆኑን ሊያሳየን ወደደ ይላል ቅዱስ አትናቴዎስ። ጌታችን የደረሰበትን ግፍ እያዩ ሙሾ ለሚያወጡት ለኢየሩሳሌም ሴቶች አታልቅሱልኝ ካለ በኋላ ዳሩ ግን መካኖች፣ ያልወለዱ ማኅፀኖች፣ ያላጠቡ ጡቶችም ብፁዓን ናቸው የሚሉበት ጊዜ ነው ይመጣልና ለራሳችሁና ለልጆቻችሁ አልቅሱ። በዛን ጊዜ ተራራዎችን በላያችን ወደቁ፣ ኮረብቶቹንም ሰውሩን እይሉ ዘንድ ይጀምራሉ። በርጥብ እንጨት እንዲህ የሚያደርጉ ከሆነ በደረቀውስ እንዴት ይሆን በማለት ትንቢት ተናገረ። የሉቃስ ወንጌል ምዕራፍ 23 ከቁጥር 29 እስከ 31። አይሁድ ደሙ በእኛ በልጆቻችን ላይ ይሁን ብለው በእብደት በተራገሙበት በዕለተ ዓርብ ሩሩ ጌታ ግን ለራሳችሁና ለልጆቻችሁ አልቅሱ ብሎ ለልጆቻቸው ርግማንን ከማውረስ ይልቅ በጎን ጸሎት እንዲጸልዩ መንገድን አመለከታቸው። ጌታችን ወላዶች በመውለዳቸው ይጸጸቱበታል፣ ያልወለዱ ደግሞ ይደሰታሉ። መሸሻ አጥተው የተጨነቁ ሰዎች ተራሮችና ኮረብቶችን ሸሽጉን እስከ ማለት ደርሰው ይጨነቃሉ ብሎ የተናገረው በ70 ዓመተ ምህረት በኢየሩሳሌም ላይ ሮማዊው ጥጦስ ስለሚያደርሰው እልቂት ነበር። ስለዚህ አስከፊ ወቅት ከዚህ በፊትም በትምህርቶቹ ላይ ተናግሮ ነበር። ደቀ መዛሙርቱ የመቅደሱን ግንቦች ባሳዩት ጊዜ እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ ምጽአቱን ከኢየሩሳሌም ጥፋት ጋር አያይዞ አስተምሯል። በዚያ ወራት ለርጉዞችና ለሚያጠቡ ወዮላቸው በማለትም ትንቢቱን ደምድሞ ነበር። ወደ ኢየሩሳሌም ከተማ በገባበት በሆሳዕና ዝማሬ ዕለትም አስቀድሞ ከደብረ ዘይት ተራራ ስር ባለ ኮረብታ ላይ ሆኖ ከተማይቱን እያየ አልቅሶላት ነበር። ሲቀርብም ከተማይቱን አይቶ አለቀሰ፣ እንዲህ እያለ ሰላምሽ የሚሆነውን በዚህ ቀን አንቺስ እንኳ ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጡብሻልና ጠላቶችሽም ቅጥር ያጥሩብሻል፣ ይከቡሻልም፣ በየበኩሉም ያስጨንቁሻል። አንቺንም በአንቺ ውስጥ የሚኖሩትንም ልጆችሽን ወደ ታች ይጥላሉ። በአንቺ ውስጥም ድንጋይ በድንጋይ አይተውም፣ የመጎብኘትሽን ዘመን አላወቅሽምና። ሉቃስ ወንጌል ምዕራፍ 19 ከቁጥር 41 እስከ 44። ፈጣሪዋ በሥጋ ተገልጦ የጎበኛትን ወራት ሳታውቅ የተቃወመችውና ከቄሳር በቀር ንጉሥ የለንም ብላ የጮኸችው ኢየሩሳሌም በጠላት ተከባ የሚደርስባትን መከራ ባየ ጊዜ ሩሩ አምላክ አለቀሰ። ጌታችን ለኢየሩሳሌም ሴቶች በሮማውያን እጅ የደረሰበትን ስቃይ አይተው ሙሾ ከማውጣት ይልቅ ስለ ራሳቸው እንዲያለቅሱና
ለነነዌ ንስሐ እንዲመለሱ ነገራቸው። መከራ ሊመጣ የቀሩት እንደ ነነዌ ሰዎች 3 ቀናት ሳይሆኑ ከ30 ዓመታት በላይ ነውና ለንስሐ እንባ በቂ ጊዜ ያላቸው የኢየሩሳሌም ሰዎች ለራሳቸው አልቅሱ አላቸው። ከዚህ በኋላ በእነርሱ ላይ ሊመጣ የሚችለውን መከራ እርሱ ከሚቀበለው መከራ ጋር አነጻጽሮ በርጥብ እንጨት እንዲህ የሚያደርጉ ከሆነ በደረቀውስ እንዴት ይሆን አለ። ጌታችን ርጥብ እንጨት ብሎ የተናገረው ስለ ራሱ ሲሆን ደረቅ እንጨት ያለው ደግሞ ስለ እስራኤል ነበር። ርጥብ ወይም ለምለም እንጨት የሚለው ቃል ስለ ጌታችን የሚገልጸው ብዙ ነገር እንዳለ ሊቃውንት ያብራራሉ። የመጀመሪያው አምላክነቱን ሲሆን በርጥብ እንጨት እንዲህ የሚያደርጉ ከሆነ በደረቁስ ማለት መለኮት በተዋህደኝ በእኔ እንዲህ ያደረጉ ከሆነ አምላክነት በሌላችሁ በእናንተ ላይማ ምን ያደርጉ ይሆን ሲል ነበር። ቅዱስ ኤፍሬም ሶርያዊ ይህን ሐሳብ ከተጋራ በኋላ ርጥብ እንጨት በልምላሜው ምክንያት ፍሬን የሚያፈራ የጌታችንን ተአምራትም የአምላክነቱ ፍሬዎች መሆናቸውን ይገልጻል። በዚህም መሠረት በርጥብ እንጨት እንዲህ የሚያደርጉ ከሆነ በደረቁስ እንዴት ይሆን የሚለውን ቃል ተአምራትን በምሠራ በእኔ ላይ እንዲህ ካደረጉብኝ ተአምር በማያደርግ ሰው ላይማ ምን ሊያደርጉበት ይሆን ሲል አብራርቷል። የግዕዙ ትርጓሜም ርጥብ እንጨት መልካም ፍሬን የምታፈራ ፍጹም ተአምራትን የምታደርግ የለመለመች ነፍስን የሚያስረዳ ሲሆን በደረቁማ እንዴት የሚለው ደግሞ መልካም ነገር ወደ ሌላቸው ወደ ሕዝበ እስራኤል ያመለክታል ይላል። ወስብሐት ለእግዚአብሔር።